ለመሆኑ ኢንሪኮ ማቴ ማን ነው? በጣሊያን መንግስት አጀንዳ ሆኖ የቀረበው የማቴ እቅድስ ምንድነው? በ2016 ከጀመረው የጣሊያን አፍሪካ የጋራ መድረክስ ኢትዮጵያ ምን ታገኛለች? ቆይታችን ይሄን ይመልሰዋል። በጥንተ ታሪክ የስልጣኔ ኩያ ሆነው በንግድ ተሳስረው ቆይተዋል። በዘመነ ቅኝ ግዛት ደግሞ ጥፋትም ድልም የተቀየጠበት ዘመንን አሳልፈዋል። ውለው ሳያድሩ በዲፕሎማሲና በልማት አጋርነት ግንኙነታቸውን ጀምረዋል። ዛሬ ደግሞ ከብዙ አስርት ዓመታት በኋላ ኢንሪኮ ማቴ የተባለ ግለሰብ ቀና ሐሳቡ ነፍስ ዘርቶ ጣሊያንን ከአፍሪካ በእኩልነት ያስተሳስር ጀምሯል። ኢትዮጵያና ጣሊያንንም በሌላ የትስስር ማህተም አዛምዷል። ለመሆኑ ኢንሪኮ ማቴ ማን ነው? በጣሊያን መንግስት አጀንዳ ሆኖ የቀረበው የማቴ እቅድስ ምንድነው? በ2016 ከጀመረው የጣሊያን አፍሪካ የጋራ መድረክስ ኢትዮጵያ ምን ታገኛለች? ቆይታችን ይሄን ይመልሰዋል። የጣሊያንና የአፍሪካ ግንኙነት ከሺህ ዓመታት በፊት በሮማውያን ዘመን ይጀምራል። ግንኙነቱ በታሪክ በጂኦግራፊ ቅርበትና በኢኮኖሚ የተሳሰረ ነበር። በዘመኑ የንግድ የባህልና የሃይማኖት ልውውጦችም በስፋት ተደርገዋል። ቆይቶ ደግሞ ግንኙነቱ በቅኝ ግዛት ታሪክ የታጀበ በተቃራኒ ገጽታዎች በግጭትና በልማት ትብብር የተሞላ ነበር። በጥንቱ የሮማውያን ዘመን የጀመረው ግንኙነት ብዙ ምዕራፎችን አልፎ የዛሬው ዘመናዊ የዲፕሎማሲ ዘመን ላይ ደርሷል። ወደ ኢትዮጵያ እንመለስ። በአክሱማውያን ዘመነ መንግስት በዓለማችን 4 ሀገራት ገናና ስልጣኔ ነበራቸው። ግሪክ፣ ቻይና፣ ኢትዮጵያና ሮማ። ኢትዮጵያና ሮማ ሁለቱም ለዓለም ስልጣኔ ከፍ ያለ አበርክቶ አላቸው። ሁለቱም ከስልጣኔ ማማ ወድቀዋል። ቆይቶ አውሮፓዊቷ ሮማ ከወደቀችበት ተነስታ ካደጉ ሀገራት ተርታ ተሰለፈች። የምስራቅ አፍሪካዋ ኢትዮጵያ ደግሞ ሺህ ዓመታት ቆይታ ዛሬ ከወደቀችበት ለመነሳት እየተፍጨረጨረች ከፊት ለፊቷ ማየት የጀመረችውን የተስፋ ብርሃን ለመጨበጥ እየተጋች ከድካሟ እያንሰራራች ትገኛለች። በጥንቱ ታሪክ ሁለቱ ሀገራት በንግድ ተሳስረው ነበር። ሺህ ዓመታት አልፎ ደግሞ የ19ኛው ክፍለ ዘመን ታሪካቸው ከቅኝ ግዛት ጋር ተያይዞ ተነሳ። ጥፋቱ ቢከፋም ድሉ እንቁ ነበርና ኢትዮጵያ በልዕልና ቆመች። በማግስቱም ሀገራቱ የዲፕሎማሲና የኢኮኖሚ አጋርነታቸውን ጀመሩ። ዛሬም ድረስ ታዲያ ጣሊያን የኢትዮጵያ የንግድና የኢንቨስትመንት አጋር ሆናለች። በርካታ ኩባንያዎቿ በኢትዮጵያ ልማት ውስጥ ዋነኛ ተሳታፊም ሆነዋል። ከ1990ዎቹ ጀምሮም በኢትዮጵያ የቆዳና የጨርቃጨርቅ ኢንዱስትሪዎች ላይ ከፍተኛ ኢንቨስትመንት አፈሳለች። በዓለም በቆዳ ውጤቶች ምርቷ የምትታወቀው ጣሊያን የኢትዮጵያን ጥሬ ቆዳ እሴት ጨምረው ለዓለም ገበያ የሚያቀርቡ በርካታ የቆዳ ፋብሪካዎችም አሏት። በኮንስትራክሽን ዘርፍም በኢትዮጵያ በብዙ ተሰማርታለች። የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ሌሎች ብዙ የኃይል ማመንጫዎችን የገነባውና በኢትዮጵያ የ70 ዓመታት ልምድ ያለው ዊቢልድ ግሩፕ ወይም ሳሊኒ ኩባንያን ማንሳት እንችላለን። ዛሬ ደግሞ ስትራቴጂካዊ ሆኖ ሁሉንም ተጠቃሚ የሚያደርግ ጉዞ ተጀምሯል። Noi abbiamo sempre concepito questa strategia come la costruzione di un nuovo paradigma nelle relazioni con le nazioni africane, e cioè una cooperazione tra pari. ኢንሪኮ ማቴ በ1950ዎቹ የጣሊያን የፖለቲካና የኢኮኖሚ ታሪክ ውስጥ ተጽዕኖ ፈጣሪ ሰው ነበር። ከሁለተኛው የዓለም ጦርነት በኋላ ጣሊያን በኢኮኖሚ እንድታገግም የራሷ የኃይል ምንጭ እንዲኖራትም ከፍተኛ ተጋድሎ አድርጓል። የጣሊያን ብሔራዊ የነዳጅ ኩባንያ መስራችና የመጀመሪያው ስራ አስኪያጅም ሆኖ አገልግሏል። ኢንሪኮ ማቴ ታዲያ የምዕራባውያን ግዙፍ ኩባንያዎች አነስተኛ ሀገራትን መበዝበዛቸውን አጥብቆ ይቃወም ነበር። የጸረ ቅኝ አገዛዝ አቋምም ነበረው። ከአፍሪካና ከመካከለኛው ምስራቅ ጋር የተሻለና ፍትሃዊ የሆነ የትርፍ ክፍፍል ስምምነት ማድረግ አለብንም ብሎ በብዙ ተሟግቷል። አፍሪካውያን የራሳቸውን ሀብት ራሳቸው እንዲያስተዳድሩና የቴክኖሎጂ ባለቤት እንዲሆኑም ደግፏል። የጣሊያን መንግስት ታዲያ በዚህ ግለሰብ የተሰየመ የማቴ እቅድ ይዞ የጣሊያን አፍሪካ የጋራ መድረክ አዘጋጅቶ መጥቷል። ይህም የጣሊያን መንግስት ኢንሪኮ ማቴ ለአፍሪካ የነበረውን በኩልነት ላይ የተመሰረተ አጋርነት ሀሳብ ዳግም ለማንቃት መፈለጉን ያሳየበት ነው። የጣሊያን አፍሪካ ጉባኤ የጣሊያን መንግስትና የአፍሪካውያንን የጋራ ብልጽግና የሚያበረታታ ሀሳብን የሚቀርብበት ነው።
የአፍሪካ ሀገራት መሪዎችን፣ የአፍሪካ ህብረት ተወካዮችንና ዓለም አቀፍ ተቋማትን የሚያገናኝ ከፍተኛ የፖለቲካና የኢኮኖሚ መድረክ ነው። የማቴ እቅድ ይፋ የሆነበት የመጀመሪያው ጉባኤ ድልድይ ለጋራ እድገት የሚል ጭብጥ በ2016 በሮም ጣሊያን ተካሂዷል። በጉባኤው ጣሊያን ለአፍሪካ ልማት የሚውል ከ5 ቢሊዮን ዩሮ በላይ የመነሻ ካፒታል መድባለች። ይህ እርዳታ አይደለም፣ በብድር በኢንቨስትመንትና በቴክኒክ ድጋፍ መልክ ግን ስራ ላይ የሚውል ነው። ጣሊያን አውሮፓንና አፍሪካን የሚያገናኝ የኃይል ማዕከል ለመሆንና በአፍሪካ የታዳሽ ኃይል ልማት ላይ ለመሳተፍ ወስናለች። ህገወጥ ስደትን ለመቀነስ በአፍሪካ ውስጥ የስራ ዕድል እንዲፈጠር ልማቶችንም ለማስፋፋት ስምምነት ተደርጓል። በጥቅሉም ግብርና፣ ውሃ፣ ትምህርት፣ ጤናና ሌሎች መሰረተ ልማቶች የአጋርነቱ ዋና ምሰሶች ሆነው ተለይተዋል። መድረኩ የአፍሪካ ሀገራት ከአውሮፓ ሀገራት ጋር የሰፋ የንግድ ትብብር እንዲፈጥሩም ያስችላቸዋል። በግብርና ሜካናይዜሽንና በታዳሽ ኃይል ዙሪያ የጣሊያንን ልምድ እንዲያገኙም ያግዛል። ጣሊያን ከአፍሪካ ጋር በትብብር መስራት የሚል መርህ በመያዟ ለአፍሪካ ሉዓላዊነት ክብር ያለው አጋርነትን ለማጠናከር ያስችላል። ጉባኤው በአውሮፓ ህብረትና በአፍሪካ ህብረት መካከል ያለው ግንኙነትንም ያድሳል። ኢትዮጵያ የማቴ እቅድ ቀዳሚ ተጠቃሚ ከሆኑ 5 የአፍሪካ ሀገራት አንዷ ነች። እቅዱ የጣሊያን የማኒፋክቸሪንግ ኩባንያዎች በኢትዮጵያ እንዲሰማሩ ሰፊ እድልም ይፈጥርላታል። የተጀመረውን የግብርና ምርታማነት ለማሳደግ በጤና በትምህርትና በንጹህ የመጠጥ ውሃ አቅርቦትም ድጋፍ ታገኝበታለች። የኢትዮጵያ የግብርና ምርቶች በሀገር ውስጥ ተቀነባብረው እንዲላኩ በቴክኖሎጂ ትደግፋለች። በድርቅ ለሚጠቁ አካባቢዎችም የውሃ ጉድጓዶችና የመስኖ መሰረተ ልማት ግንባታ ይከናወኑላታል። የሁለቱ ሀገራት ግንኙነት ዋነኛ ምሰሶ በሆነው የኢነርጂ ልማት ኢትዮጵያ ያላትን የኮይሻ ግድብን የመሳሰሉ ግዙፍ የታዳሽ ኃይልን ወደ ኢኮኖሚያዊ ጥቅም የመለወጥ የጣሊያን ኩባንያዎች የገንዘብ የቴክኒክና የቴክኖሎጂ ድጋፍን ያደርጋሉ። ይህ ትብብር ኢትዮጵያ የአህጉሪቱን የኃይል ማማ የመሆን ህልሟን ያሳካል። በነገራችን ላይ ዛሬ ላይ ጣሊያን በአፍሪካ ካሏት ወዳጆች መካከል ኢትዮጵያ ቀዳሚዋ ናት። የጣሊያኗ መሪ ጆርጂያ ሜሎኒ ወደ አዲስ አበባ ደጋግመው መመላለሳቸው የዚህን ምስጢር ያረጋግጣል። የጣሊያን አፍሪካ ጉባኤ አዲስ አበባ ላይ መካሄዱ ደግሞ ኢትዮጵያ በአፍሪካና በአውሮፓ መካከል ያላትን የዲፕሎማሲ ድልድይነት እንድታጠናክር ያግዛታል። በሮም ተጀምሮ ወደ አዲስ አበባ የመጣው ይህ ጉባኤ ከአፍሪካ ህብረት መሪዎች ጉባኤ ጎን ለጎን የሚካሄድ ነው። ይህ አዲስ አበባ የዲፕሎማሲ ማዕከልነቷን እንድታስመሰክር የጣሊያን መንግስት ግዙፍ ኩባንያዎችና ባለሀብቶች በኢትዮጵያ የልማት ፕሮጀክቶች ለመሳተፍና ለመደገፍ ያላቸውን ፍላጎት ለማሳካት የኢንቨስትመንት አማራጮችን ለማየት ከኢትዮጵያን ባለሀብቶች ጋር ለመወያየትና የኢንዱስትሪ ፓርኮችን በቅርበት እንዲያገኙም እድል የሚሰጥ ነው። በሺዎች የሚቆጠሩ ጉባኤተኞችም ለሀገሪቱ የቱሪዝምና የሆቴል ዘርፍ ትልቅ ገቢ ያስገኛሉ። የጣሊያንና አፍሪካ ግንኙነት ዛሬ ወደ ላቀ አጋርነትና የጋራ እድገት ግንኙነት ተሸጋግሯል። ጣሊያን ዛሬ አፍሪካን እርዳታ ተቀባይ አህጉር አድርጋ አታያትም። ለአውሮፓ ኢኮኖሚ አስፈላጊ የሆነች ኃይልና የንግድ አጋር አድርጋ እንጂ። ጉባኤው ለኢትዮጵያና ለአፍሪካ አዲስ ምዕራፍን ከፍቷል። የማቴ እቅድ በኢትዮጵያና ጣሊያን መካከል ያለውን ስልታዊ ትብብር የሚያጠናክር ታሪካዊና አስተማማኝ አጋር ሆነው እንዲቀጥሉም በብርቱ የሚያግዝ ነው።